አዶናይ ይባላልው የ20 ዓመት ልጅ ነኝ። ተመልከቱት ይህ ፎቶ የኔ ስራ ባልደረቦች ሴቶችን ለማሳቅ የተረቡኝ ቀን ነው። ይሄ እንግዲህ አያችሁ ሰውነቴን እየተረቡ ሌሎችን ሴቶች አስቀው ከዛ ለመጀናጀን የጀመሩበት ሰከንድ ላይ የተነሳሁበት ፎቶ ነው። አስቡት ውስጤ ምን እየተሰማኝ እንደሆነ። አያችሁ እነዚህ ሰዎች ደግሞ ቀርቢያቸው በኢትዮጵያ ሶሻል ሚዲያ ታሪክ እንደሱ በአጭር ጊዜ ተከታታይ ያፈራና ተጽዕኖ የፈጠረ ወጣት የለም። በቲክቶክ ከ5.5 ሚሊዮን በላይ ተከታዮች በማፍራት ቀዳሚ ነው አዶናይ። ብዙዎች በቅንጡ ሕይወቱ በዋንጫዎቹና በዝናው ያውቁታል። አሸናፊው አዶናይ እንኳን ደስ አለ አዶናይ። ብዙዎችን ሞራል በመስጠት ሞቲቬሽን በመሆን ዘንድሮ ያደረግከው ተጽዕኖ ከፍተኛ የሚባል ነው። እንኳን ደስ አለ አዶናይ። እወዳቸዋለሁ። ከካናዳ ወደዚህ ስመጣ ማለት ነው እህቴ ቤት ነው ያረፍኩት። ና አልጋ ልስጥህ እያለችኝ እሷ ምንጣፍ ነው ያደርኩት። እውነቴን ነው የምላችሁ። አስቡት ለ7 ዓመት ሙሉ ካናዳ ቆይቼ ወደ አዲስ አበባ ስመጣ እህቴ ነች። ነገር ግን ከዚህ በስተጀርባ ያለው የሃይማኖት ጥንካሬው፣ ያሳለፈው የጨለማ ጊዜ፣ ለጎዳና ተዳዳሪዎች ያለው ርህራሄና ለሴቶች ያለው ክብር ምን ይመስላል? ዛሬ የአዶናይን እውነተኛ ማንነት ከመቀሌ እስከ ካናዳ ከውድቀት እስከ ትንሣኤ ያለውን ጉዞ በዝርዝር እንመለከታለን። ያለክ ስፐርም ለ7 ቀን ብቻ ሴጋ ሳትመታ ውስጥ ላይ ከያዝከው ወንድሜ ቴስቴስትሮኒክ ይጨምራል። ሆርሞኒክ ማለት ነው። ቴስቴስትሮኒክ ይጨምራል። አይምሮክ ከእስር ቤቱ ማምለጥ ይጀምራል። ከእስር ቤቱ መውጣት ይጀምራል። ሰንሰለቱ መበጠስ ይጀምራል ወንድሜ። የዛኔ ነው 7ኛ ቀን ላይ ስትደርስ የበለጠ ጠንካራ የሆነ ሰይጣን ያጋጥማል። በደንብ አድርጎ የሚፈታተንክ። ሰብስክራይብ ካላርጋችሁ ሰብስክራይብ አድርጉ። ቪዲዮን ላይክ በማድረግ ጀምሩ። አዶናይ መቀሌ ውስጥ ነው ተወልዶ ያደገው። ብዙ ሰው የማያውቀው ነገር ቢኖር አዶናይ በሃይማኖቱ ላይ በጣም ጠንካራ መሆኑን ነው። ምንም እንኳን በቪዲዮዎቹ ላይ ዘመናዊ ፍሪ ሆኖ ቢታይም በውስጡ ግን ፈሪሃ እግዚአብሔር ያለውና ለሃይማኖቱ ትልቅ ቦታ የሚሰጥ ወጣት ነው። በትምህርቱ ጎን ለጎን በቤተሰቦቹ ድጋፍ ወደ ካናዳ ካቀና በኋላ ሕይወት ሌላ ገጽታ አሳየችው። በካናዳ የነበረው ብቸኝነትና በባዶነት ውስጥ አዶናይ በአንድ ከባድ ነገር ውስጥ ተዘፍቆ ነበር። እሱም ሴጋ የመምታት ሱስ ነበር። ወፍር ያለው እንግዲህ as you can see my cheek is all getting fatter and fatter ትላለች ለመቆራመጥ fatter and fatter ማለት ነው በአገርኛችን። በጣም ስፖርት ለመጀመር ወስኛለሁ። እንግዲህ ብዙ ነገር እያደረኩኝ ነው። ዳይቴን አውጥቻለሁ። ማለት የምፈልገው ነገር እንግዲህ ምንድነው? ተስፋ አትቁረጡ። ሁሌም መውደቅ መማር ማለት ነው ነገር። እኔ እየተማርኩ ነው፣ እግዚአብሔር ይመስገን ከስተቶች እየተማርኩ ነው። አሁንም ትንሽ እየደከምኩ ነው። ኩክ ማድረግ ይሰለችኛል። ኩክ ማድረግ እለማመዳለሁ ብዬ አስባለሁ። እነዚህ ነገሮች ነው የሚቀሩኝ። አሁን እነዚህ ነገር ካስተካከልኩኝ ማን ጋር I'm telling you ይሳካልኛል። ግን የሆነች ስህተት እሰራለሁኝ፣ በእርግጠኝነት የሆነች ስህተት እሰራለሁኝ። ይሄን ስህተት ደግሞ እማርበታለሁ እንጂ ተስፋ አልቆርጥበትም። ንጋ ይፊልሚ አዶናይ ይህንን በግልጽ ሲናገር በዚህ ድርጊት እሰቃይ ነበር፣ ህይወቴን እያበላሸው ነበር ብሏል። ያሳለፈው የሱስ ህይወትና የብቸኝነት ስሜት ለረጅም ጊዜ ሰላም ነስቶት ቆይቷል። 30ኛ ቀን ላይ ሲደርስ በደንብ አድርጎ የበለጠ የሚፈታተንክ ሰይጣን ያጋጥማል። የሁለተኛ ወር ደግሞ አለ የተለየ ሰይጣን። እነዚህ ሁሉ ሰይጣኖች በእግዚአብሔር እየጸለይክ ነው የምታልፋቸው። እንግዲህ ግን እነዚህ ሁሉ ሰይጣኖች ስታልፋቸው አንተ ልንገርክ ያንተ ኤነርጂ ማግኔቲክ ይሆናል ወንድሜ። አትራክት የማታረገው ነገር የለም። ነገር ግን አዶናይ በዛ የጨለማ ጊዜ ውስጥ አልቀረም። ከሃይማኖቱ እና ከውስጥ ጥንካሬው በመነሳት ራሱን አገኘ። ያንን የውድቀት ህይወት አልፎ መምጣቱን ተከትሎ ወደ ሶሻል ሚዲያ ሲመጣ የተለየ ዓላማ ይዞ ነበር። ተመልከቱት ይህ ፎቶ የኔ ስራ ባልደረቦች ሴቶችን ለማሳቅ የተረቡኝ ቀን ነው። ይሄ እንግዲህ አያችሁ ሰውነቴን እየተረቡ ሌሎችን ሴቶች አስቀው ከዛ ለመጀናጀን የጀመሩበት ሰከንድ ላይ የተነሳሁበት ፎቶ ነው። አስቡት ውስጤ ምን እየተሰማኝ እንደሆነ።
አያችሁ እነዚህ ሰዎች ደግሞ ቀርቢያቸው ነበር እንደ ወንድም ማለት ነው። እነሱ ግን በሰውነቴ በመልኬ በፀጉሬ እኔን እየተረቡ ከሌላ ሴት ጋር ሆነው ለመጀናጀን ይሞክሩ ነበረ በእኔ ሞራል ማለት ነው። ሴቶቹ ደግሞ ባይገርማችሁ ይስቃሉ። የተናገሩት ነገር ሰምተው ይስቃሉ። አስቡት እንግዲህ እኔ የተሰማኝ ስሜት አስቡት እንግዲህ የራሱን ህይወት መነሻ በማድረግ ሰዎችን የሚያነቃቃና በተለይ ሴቶችን የሚያበረታታ ንግግሮችን መናገር ጀመረ። አዶናይ በቪዲዮዎቹ ሴቶች በራሳቸው መተማመን አለባቸው፣ የራሳቸውን ህይወት መምራት ይችላሉ በማለት የሴቶችን አቅም የሚያጎሉ ንግግሮችን በመናገሩ በአጭር ጊዜ ውስጥ የብዙ ሴት ተከታዮች ቀልብ መግዛት ችሎ ነበር። ሰው ምን ይለኛል ብላችሁ የምትፈሩ ሀበሾች እስኪ ይህ ያስፈራችኋል? ማንም ሰው ስለእናንተ አይጨናነቅም። ማንም ሰው ሁሉም ሰው የየራሱ ቤት ኪራይ ያለው ሁሉም ሰው የየራሱ ጭንቅ አለበት። ይህ አጀማመሩ ለዛሬው ተጽዕኖ ፈጣሪነቱ ትልቅ መሰረት ሆኗል። ወደ ኢትዮጵያ ከተመለሰ በኋላ ሰብአዊነቱን በተግባር ማሳየት ጀመረ። በርካታ የጎዳና ልጆችን አንስቶ ከራሱ ጋር እንዲኖሩ አድርጓል። ልክ እንደ ወንድሞቹ እየተንከባከባቸውና ህይወታቸውን እየቀየረ ይገኛል። ከዚህም ባለፈ ለኢትዮጵያ አንጋፋ አርቲስቶች፣ ባለውለታዎች የገንዘብ ማሰባሰቢያ በማዘጋጀት መኪና እስከማገዝ የደረሰ ትልቅ ስራ ሰርቷል። አሁን ደግሞ ይህንን በጎ አድራጎት በህጋዊ መንገድ ለማስቀጠል አዶናይ ፋውንዴሽን የሚል የእርዳታ ድርጅት በመመስረት ላይ ይገኛል። ይህ ለብዙዎች ልበ ንጹህ አሰኝቶታል። በቅርቡ የዓለማችን ዝነኛው ዩቲዩበር አይሾ ስፒድ ኢትዮጵያ በመጣ ወቅት አይሾ ኢትዮጵያ የሚባለውን ታዳጊ ወጣት ከስፒድ ጋር በማስተዋወቅ ለልጁ ትልቅ እድል በመፍጠር ረገድ አዶናይ ግንባር ቀደም ነበር። ህይወት ሁልጊዜ አልጋ ባልጋ አይደለችም። በአንድ ወቅት በቲክቶክ አዋርድ ላይ በለበሰው ልብስ ምክንያት አወዛጋቢ ሁኔታ ተፈጥሮ ወደ እስር ቤት ገብቶ ነበር። ያ ወቅት ለአዶናይ ትልቅ ፈተና ነበር። ነገር ግን በጥቂት ቀናት ውስጥ ተፈቶ ሲመለስ ተስፋ ቆርጦ ሳይሆን በበለጠ ትጋትና ጥንካሬ ነበር። ያጋጠመው ፈተና ይበልጥ እንዲጠነክርና ተከታዮቹን እንዲያበዛ አድርጎታል። በአጠቃላይ አዶናይ ከመቀሌ እስከ ካናዳ፣ ከሱስ እስረኝነት እስከ ነፃነት፣ ከውድቀት እስከ 5.5 ሚሊዮን ተከታይ የመጣ ወጣት ነው። የሀብታም ልጅ መሆኑን ብቻ ሳይሆን ካለፈበት መጥፎ ልምድ ወጥቶ ራሱን ማግኘቱና ለሌሎች መትረፉ ትልቅ ትምህርት ነው። እናንተ በአዶናይ ግልጽነትና በህይወት ታሪክ ላይ ምን ትላላችሁ? ሐሳባችሁን በኮሜንት አስፍሩልኝ። ስለተከታተላችሁኝ አመሰግናለሁ። ላይክ እና ሰብስክራይብ ማድረግ እንዳይረሳ። ቻው።